ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ውድ አድማጮቻችን ቸልሲን በሚመለከቱ መረጃዎች ተመልሼ መጥቻለሁ። የኤንዞ ማሬስካ ውዝግብ፣ የአሮን አንሴልሞን እናነሳለን በዚህ ፕሮግራማችን። የቸልሲ አዲሱ ስታዲየም ጉዳይ፣ ቸልሲና የአማካኝ ክፍሉ የሚመለከት ነው የሚሆኑት። እንግዲህ ቸልሲ ቀጣይ ያሉበት ጨዋታዎች ወሳኝ ናቸው። ውድ አድማጮቻችን በካራቦ ካፕ ከአርሰናልና እንዲሁም ደግሞ ክሪስታል ፓላስ አሸናፊ ጋር ለግማሽ ፍጻሜ ተደልድሏል። እንግዲህ አርሰናል ማለፍ የሚችል ከሆነ እንደገና ቸልሲና አርሰናል በውድድር ዓመቱ ለአራት ጊዜ የሚገናኙበት ነው የሚሆነው። ጥሩ ጨዋታ እናያለን ተብሎ የሚጠበቅበት ነው የሚሆነው። ታዲያ ይህ የአጓጊው ጊዜ የእንግሊዝ ፕሪሚየር ሊግ በየሳምንቱ የምናይበት ወቅት ነውና ቀጣይ ያሉ ጨዋታዎች ነው እንግዲህ አንዱ የሚጠበቀው። በተለይ የቅዳሜው ከኒውካስትል ጋር የሚደረገው የቸልሲ ጨዋታ ቅድመ ጨዋታችን እንመለሳለን። አስቶን ቪላ በርንማውዝን ነው ቸልሲ በተከታታይ የሚገጥሙት። ተጠባቂ ሳምንት ከፊቱ አለ። ቸልሲ ከኒውካስትሉ ጨዋታ በኋላ ረፍትን የሚያደርገው ይሆናል። እንግዲህ በካራቦ ካፕ ጨዋታ ወይም ውድድር ላይ አራት ቡድኖች ይቀርተዋል። የአርሰናልና እንዲሁም የፓላስ ጨዋታ በሚቀጥለው ሳምንት ይካሄዳል። ማንቸስተር ሲቲ እና ኒውካስትል አልፈዋል። ስለዚህ ማንቸስተር ሲቲ ከኒውካስትል ነው የሚገናኘው። የደርሶ መልስ ሁለት ጨዋታ ነው የሚያደርጉ። እንግዲህ ቸልሲ ደግሞ ወይ ከፓላስ ወይ ከአርሰናል የሚገናኝበት እድል ይሆናል። እንግዲህ ቸልሲ በሀገር ውስጥ ውድድሮችን ዋንጫ ካሸነፈ እንግዲህ ቆየት ብሏል አይደለ? በተለይ በካራቦ ካፕና በኤፍኤ ካፕ ፍጻሜ ላይ እየደረሰ ድሎችን ማምጣት አልቻለም። ስለዚህ የኤንዞ ማሬስካ ስብስብ ዘንድሮ አዲስ ታሪክን የሚሰራበትና ዋንጫዎችን የሚያሸንፍበት ይሆናል ተብሎ ይጠበቃል። በቀጥታ ወደ መረጃዎቹ ላቅና። ወደ አድማጮቻችን ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የመጀመሪያው መረጃችን የሚሆነው ኤንዞ ማሬስካ የባለፈውን አስተያየታቸውን የሚመለከት ነው። ወደ አድማጮቻችን ይህንን አስተያየት ተከትሎ ብዙ ነገሮች እየተወሩ ይገኛሉ። አንደኛው መረጃችን የሚሆነው እንግዲህ ኤንዞ ማሬስካ በስብስብ ውስጥ ያላቸው የመሰማት አቅም እንዲሁም ደግሞ በቡድኑ ውስጥ ከቦርዱ ጋር የፈጠሩት ግጭት በኃላፊዎቹ ዘንድ አልተወደደላቸው። ታዲያ ይህንን ተከትሎ በጣም አስቸጋሪ ያደረገው ወይም ደግሞ ይህንን ውሳኔ ተከትሎ ብዙ ነገሮችን አሳሳቢ ያደረገው መረጃዎች አሉ ለአድማጮቻችን። አንደኛ አጠቃላይ ቸልሲ በኤንዞ ማሬስካን በማን ሊተካ ይችላል የሚል ነው። ምክንያቱም ይሄ ንትርክ ከቀጠለ ትንሽ አሳሳቢ የሚሆን ይሆናል። ሊያም ሮዝነሪ በጣም ቀጣዩ የሚጠበቀው ውሳኔ አንዱ ነው የሚሆነው። ምክንያቱም ሊያም ሮዝነሪ ስትራስቡርግ ምርጥ ብቃቱን እያሳየ የሚገኘው አሰልጣኝ ነው። ቸልሲዎች እንደቅድ ኤንዞ ማሬስካን የሚለቅ ከሆነ በሊያም ሮዝነሪ የመተካት እቅድ አላችሁ። ለቸልሲ ደጋፊዎች ግን ይሄ አስደሳች ዜና አይመስለኝም። ምክንያቱም ሌላ ደግሞ አሁንም ገና መለማመድ ላይ ያለ አሰልጣኝ ነው፣ ጊዜ የሚወስድ ነው የሚሆነው። ስለዚህ በኤንዞ ማሬስካ ቢቆዩ የተሻለ ነው የሚሆን ብዬ አስባለሁ። ነገር ግን ክሪስታል ፓላስ ኦሊቨር ግላስነር በአመቱ መጨረሻ የሚለቁ ከሆነ ይህንን ሰው ለመተካት ሊያም ሮዝነሪን የሚያስቡበት እቅድ አለ። አንዱ ርዕስ የሚሆነው አንዱ ሀሳብ የሚሆነው ይህ ይሆናል ብዬ አስባለሁ። ሌላኛው እንግዲህ ውደርማቻችን ቸልሲን በሚመለከተው መረጃው ነው የወጣው የአሮን አንሴልሞ ጉዳይ ነው። አንሴልሞ ደናቂው የመሃል ተከላካይ በዶርትመንድ ቤት በኒኮ ኮቫች ስር በጣም ጥሩ ብቃቱን እያሳየ ነው። ኒኮ ኮቫች 3-4-3 ውስጥ ሶስት ተከላካዮቹ የቀኙን ጠርዝ ይዞ የሚጫወት ተጫዋች ነው። አስደናቂ ፐርፎርማንስ፣ አስደናቂ ብቃት ያለው ተጫዋች ነው። ታዲያ ይህ አስደናቂ ተጫዋች በጥሩ ብቃት ላይ የሚገኘው አሮን አንሴልሞ በሴባስቲያን ኬል እንደምታውቁት፣ በተለይ ብዙዎቻችሁ ሴባስቲያን ኬል የምታስታውሱት ዶርትመንድ ተጫዋች እያለና እንዲሁም ደግሞ የባይኖ ጊተንስ ዝውውር ላይ እስከ መጨረሻ ድረስ የተከራከረው ሰው ነበር። አሁን ታዲያ ይህንን ሰው በዛው ማስቀረት ይፈልጋሉ ዶርትመንዶች። ነገር ግን ቸልሲ ምንም አይነት ይህንን ተጫዋች የመልቀቅ ፍላጎት እንደሌላቸው ለዶርትመንድ ተናግሯል። ትንሽ አሳሳቢም ያደረገው በዚህኛው ተጫዋች ዝውውር ጉዳይ የሬናቶ ቬጋ እንዳይደገም ቸልሲዎች ጥንቃቄ መውሰድን ይፈልጋሉ። ይህ ተጫዋች ለቸልሲ የሚመለስ ከሆነ በቋሚነት የመጫወት ቦታ ማግኘት ይጠበቅበታል። ታዲያ ቸልሲ ደግሞ መሀል ሰፋሪ የሆኑትን ተከላካዮች በኔ እይታ ማለት ነው ምንም የሆነ ያክል ቀናቶችን ነው የሚጫወቱት። በተለይ እንደነ ቶሲን እንዲሁም ደግሞ ባዲያሽልን በና አሮን አንሴልሞ በታዳጊዎቹ መተካት፣ ዋናዎቹን ተከላካዮች ደግሞ በቋሚነት ማቆየት የሚያስፈልግ ነው። አሮን አንሴልሞ በጣም ጥሩ ብቃቱ ላይ ይገኛል። ነገር ግን በቸልሲ ተመልሶ የመጫወቻ ቦታን የማያገኝ ከሆነ በዶርትመንድ ቤት ማቆየት የተሻለ አቅሙን እያሳደገ እንዲሄድ ማድረግ በጣም ውጤታማ የሚያደርግ ነው የሚሆነው። በባየር ሊቨርኩሰን ላይ ያስቆጠረው አስደናቂ ጎል በጣም የሚገርም ነው። ከዚህ በፊት ብዙ ጊዜ የሳሊባ በውሰት የሄደበት መንገድ ያክል ውጤታማ እንዳደረገው ይታወቃል። ታዲያ ታዳጊ ተከላካዮች በተለይ የመጫወቻ ጊዜን ባገኙ ቁጥር የተሻለ ፐርፎርማንስ ያሳዩ ይመጣሉ። መረጋጋታቸው በአቅማቸው ረገድ ማደግ የሚችል ነው። በእኔ እይታ በተለይ በጣም ጥሩ ሆኖ የሚታይ የፎፋናን አይነት ብቃት ያለው ነው። መፋለም ይችላል። ተከላካይ ክፍሉ ለመምራት የሚሆን አይነት ተጫዋች ነው። ታዲያ ይህንን ተጫዋች አንዱ እንግዲህ የቸልሲ የቀጣይ ዓመት ተመራጭ ተጫዋች ይሆናል ተብሎ ይታሰባል። በስታዲየሙ ጉዳይ ማትሎ አዳዲስ መረጃዎችን ይዞ ወጥቷል። እንግዲህ ኤልስኮርት የሚባለው በቸልሲ ስታንፎርድ ብሪጅ ቅርብ የሆነውን ግልጽ መሬት አለ። ያን መሬት ላይ ማስፋፊያዎችን እንዲሰራና ለቸልሲ አቤቱታ ማቅረብ ካለበት የመጨረሻ ነው የሚል ጊዜያቶች ተሰጠው ነበር። አሁንም ቸልሲ ይህንን ውሳኔ መወሰን ይጠበቅበታል። ምክንያቱም ቤት ለዛ አካባቢ ለመገንባት ሙሉ በሙሉ ኃላፊነቱ
ክርክሮችን ብቻ ሳይሆን ኤልስኮርት ሙሉ በሙሉ ሂደቶችን እየፈጸመ ይገኛል። ሳዲቅ ካህን የለንደኑ ከንቲባ ማለት ነው ቸልሲ ስታዲየም እንዲገነባ ይፈልጋሉ። ምክንያቱም ለንደን ኦሎምፒክን ብቻዋን እንድታስተናግድ በእንግሊዝ ስር ሳይሆን ብቻዋን ለንደን ኦሎምፒክ የሚባል እንድታስተናግድ ይፈልጋሉ። ታዲያ ለዛ ደግሞ የቸልሲ ስታዲየም ያስፈልጋል። ነገር ግን ቸልሲ በኃላፊዎቹ እንዲሁም ደግሞ በአመራሮቹ ሁኔታዎች ውስጥ ምንም አይነት አዳዲስ ለውጦች እየታዩ አይደሉም። ታዲያ ይህ የሚቀጥሉት ጊዜያቶች የሚያልፉ ከሆነ ቸልሲ በስታንፎርድ ብሪጅን ብቻ የማደስ ግዴታ ነው የሚወግነው። ያ ደግሞ ስታንፎርድ ብሪጅ የመታደስ አቅሙ ውስን ነው። ከዛ በላይ መታደስ አይችልም። ትንሽ አሳሳቢ ሊያደርግበት የሚችልበት ሁኔታ አለ። ያንን ለማሳመን ራሱ የስታዲየሙ ስታንፎርድ ብሪጅ ደግሞ መሬት ባለድርሻዎች አሉ። ቸልሲ በተቸገረበት ወቅት ለደጋፊዎቹ መሬቱን ሽጦ ነበር ማለትም የቸልሲን ሀብት እንዲጋሩ በሚል ነገር ግን ያም አንዱ እንግዲህ ከፍተኛ ክፍያን የቸልሲ ባለቤቶችን የሚጠይቅ ነው የሚሆነው። ስለዚህ ምን አይነት ውሳኔ ይወስናሉ በሚቀጥሉት ጊዜያቶች የሚታይ ነው። ነገር ግን ለ2026 ቸልሲ አንዱ እቅድ የሚሆነው የአዲሱ ስታዲየም ጉዳይ፣ የማሊያ ላይ ስፖንሰሮች ማለት ቸልሲ ወደ ሪትም እንዲመጣ ማድረግ የሚጠበቅ ነው የሚሆነው። ሌላኛው እንግዲህ አብራሞቪችን በሚመለከት ነው። እንግዲህ አብራሞቪች ቸልሲን የሸጡበት 2.5 ቢሊዮን ዶላር እስካሁን ድረስ በእንግሊዝ አልተለቀቀላቸውም። ታዲያ ይህንን ገንዘብ ተከትሎ አሁንም የእንግሊዙ ጠቅላይ ሚኒስትር ማለት ነው ከእሳቸው ጋር በጣም ጭቅጭቅ ውስጥ እንደገቡ የሚታወቅ ነው። ምክንያቱም ምንድነው ከተባለ ገንዘቡ ለራሽያ በቀጥታ ለመውሰድ ፍላጎት የላቸውም አብራሞቪች። ነገር ግን በጦርነቱ ተጎዱት ለራሽያም እንዲሁም ለዩክሬን እንዲሰጥ ነው የሚፈልጉት። ነገር ግን የእንግሊዝ መንግስት ደግሞ ለዩክሬን ብቻ እንዲሰጥ ነው የሚፈልገው። እስካሁን ድረስ የቸልሲ ሽያጭ ታዲያ አብራሞቪች ገንዘብ ምንም አይነት እንቅስቃሴ እንዳላደረገ መረጃዎች ያሳያሉ። ሌላኛው ቸልሲና የአማካይ መስመር ፍላጎት ነው። ቸልሲ የአማካይ መስመሩን ማደስ የመጀመሪያ ተመራጭ ዓላማቸው እንደሆነ መረጃዎች ያሳያሉ። ታዲያ የቸልሲ የአማካይ መስመር እድሳት በካይሴዶ፣ ኤንዞ ፈርናንዴዝ ብቻ በወጥነት እያገለገሉ እንዳለና ሌሎች ተጫዋቾች በሚገባ እየሰሩ እንዳልሆነ የቸልሲ ኃላፊዎች ይረዳሉ። ታዲያ ላቪያ፣ ዳሪዮ ሲጎ አይነት ተጫዋቾች በጉዳትም በተለያየ ሁኔታ ካይሴዶና ኤንዞ ፈርናንዴዝን እያገዙ አይደሉም። ስለዚህ እዚህ ላይ የሆነ ውሳኔ መወሰድ ይፈልጋሉ። ቸልሲ ታዲያ በዝርዝራቸው ላይ ለሚቀጥለው ክረምት እንደ ኪስሜት በጣም አስገራሚ የሆነ የዚህ ደልካመር አማካይ ነው፣ ኤሌት አንደርሰን፣ አዳም ዋርተን፣ ሳዲቂ እነዚህን ተጫዋቾች በዝርዝራቸው ይዘዋል። ቸልሲ በተለይ በአዳም ዋርተን ላይ ውድድማቻችን በጣም ከፍተኛ የሆነ ፍላጎት አለው። በምልመላቸው በኩል ብላክበርን ሮቨርስ ያለው ወደ ክሪስታል ፓላስ ከመምጣቱ በፊት ይህንን ተጫዋች በሚገባ መልመለው ውሳኔያቸውን ሲዘገዩ ነው እንግዲህ ወደ ፓላስ ያቀናው። አዳም ዋርተን በኔይታ በእንግሊዝ ፕሪሚየር ሊግ በጣም አንደርሬትድ ከሚባሉ ሚድፊልደሮች አንዱ ነው። በጣም አስደናቂ በፓላስ ወጥ ብቃትን በኦሊቨር ግላስነር ቡድን ውስጥ የሚያሳይ በተለይ ደግሞ የምወደው ኳስ በጣም ቀጥተኛ የሆነ አጮት ስታይል ያለው ነው። ኳሱን ባገኙ ቁጥር ማጥቃቱን የሚያገኝበት መንገድ በተለይ በቅርቡ ፓላስ ከሲቲ ያደረገውን ጨዋታ ካያችሁ ደርማቻችን አስደናቂ ፐርፎርማንስ ያለው ተጫዋች ነው። ታዲያ አዳም ዋርተን ከካይሴዶ ጋር ሲጣመር ስታዩት ማለት ከኋላ በሚገባ ሽፋን የሚሰጠው ተጫዋች ካገኘ በጣም አስደናቂ ጥምረትን ይፈጥራሉ ብዬ አስባለሁ። ቸልሲ ለዚህ ተጫዋች እንግዲህ እንደ ጭምጭምታ የሚወራው 65 ሚሊዮን ፓውንድ ነው ጠቅላላ ዋጋው፣ ግን እርግጠኛ ሆኖ የወጣ ዋጋ የለም። ታዲያ አዳም ዋርተን በክረምቱ የመልቀቁ ዕድል ሰፊ ነው። ተጫዋቹን በቂ ጊዜ አለኝ ብሎ ያስባል። ስለዚህ ቸልሲ አንዱ ፈላጊ ይሆናል። ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሪያል ማድሪድ የዚህ ተጫዋች አድናቂ ናቸው። እንግዲህ ድርድሮቹ የሚቀጥሉት ጊዜ ይጠበቃል። ሌላኛው ኮቢ ሜኑ ነው ከቸልሲ ጋር ስሙ እየተያዘ የሚገኘው። ምክንያቱም ደግሞ ኮቢ ሜኑ በዩናይትድ መልቀቅ ይፈልጋል። ነገር ግን ሜኑ ወደ ቸልሲ የመምጣትም በእንግሊዝ ሌላ ቡድን መጫወት ፍላጎት የለውም። ምክንያቱም የዩናይትድ ጫናው ከፍ ያለ ይሆናል ብሎ ያስባል። ስለዚህ የመጀመሪያ ተመራጭ ሀሳቡ ወደ ጣሊያን ሴሪያ ነው። በተለይ የቡድን አጋሮቹ የሆኑትን በጥሩ ሁኔታ ራስመስ ሆይሉንድን እና እንዲሁም ደግሞ በጥሩ ብቅ ፐርፎርማንስ ማለት ነው ማክቶሚናይን እያየ ወደዛ የመሄድ ፍላጎት አለው። ቸልሲም ግን የዚህ ተጫዋችን ማስፈረም ይፈልጋሉ። እንግዲህ አንዱ የሚጠበቅ ነው የሚሆነው። ቸልሲዎች ማለትም በካይሴዶም በኤንዞ ፈርናንዴዝም ደስተኛ ናቸው። እነዚህ ተጫዋቾች እንዲለቁ አይፈልጉም። ነገር ግን ልምድ ያለው ደግሞ ኤንዞ ማሬስካ ያነሷቸውን ጥያቄዎች የሚመልስ በተለይ ጄምስን በቀኝ ተከላካይም ወይም ደግሞ እንዳስፈላጊ ጊዜ ወደ አማካይ ማምጣት እንጂ እያንዳንዱ ጨዋታዎች ውስን ተጫዋቾችን ብቻ በመጠቀማቸው ደስተኛ አይደሉም። ሌላኛው አንድሬ ሳንቶስን በሚመለከት ዩቬ የዚህ ተጫዋች ፈላጊ ክለቡ ነው መጥቷል። ቸልሲዎች እንግዲህ ለዚህ ተጫዋች የመጫወቻ ጊዜን የማይሰጡት ከሆነ በተለይ ብዙ የመጫወቻ ጊዜን በኤንዞ ማሬስካ ስር እያገኘ አይደለም፣ ልምድ እንዲያገኝ ይፈልጋሉ ኤንዞ ማሬስካ። ያንን እንግዲህ የማይሰጡት ከሆነ ስብስቡን ሊለቅ የሚችልበት እድል እንዳለ መረጃዎች ያሳያሉ። ወደ አድማቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።